ሰላም ኮሜዲያን እሸቱ ሁለተኛ ቪዲዮን አየሁትና እንደው የራሴን ትዝብት ለማሳል ለመናገር ተገፋፋሁኝ። እዛ ላይ ኮሜንት ጽፌያለሁኝ። ኮሜዲያን እሸቱ ከሚያደንቁ ሰዎች አንዱ ነኝ። በተለይ የመጀመሪያዎቹ ጊዜ በአዲስ ስታንዳፕ ኮሜዲ የመጣ ጊዜ በጣም አይኔ ውስጥ ከገቡና ኢትዮጵያ በቃ ሰው አገኘች ካልኳቸው ሰዎች ውስጥ አንዱ ነው። በትምህርት የታገዘ የጥበብ ሰው ነው እና የማህበረሰቡን ጓዳ ጎድጓዳ የሚያውቅ በምን ሁኔታ ላይ መንቀሳቀስ እንዳለበት የሚያውቅ ብልህ ልጅ ነው። በአጭር ጊዜ ውስጥ ከፍተኛ ስኬት ላይ የደረሰም ነው። እሱን አለማድነቅ አይቻልም። አድናቂ ነው። ይህ እንዳለ ሆኖ ኮሜዲያን እሸቱ ብዙ በጎ ስራዎች ላይ ተሳትፏል። በተለይ መንፈሳዊ በሆኑ ስራዎች ላይ ተሳትፏል። ለዛ ነገር እንግዲህ ክሬዲቱን ከእግዚአብሔርም ከሰውም ያገኛል የሚል እምነት አለኝ። ኮሜዲያን እሸቱ ቢዝነሱ ላይ በደንብ ከገባ በኋላ በተለይ በእንደዚህ በሚዲያ ቢዝነስ ላይ በደንብ ሄዶ እንደውም አንዳንድ ስልጠናዎች እስከ መስጠት ደርሶ 2-3 ህንፃዎችን ተከራይቶ ይሰራ እንደነበረ አሳይቷል። በዳዊት ድሪም መድረክም በተለያየ ቦታ አነቃቂ ንግግሮችን ሲያደርግ ነበር። ለሰዎች ስልጠና ይሰጥ ነበር። እንግዲህ አሁን አንዳንዴ ምን ይሆናል መሰላችሁ፣ ኢሞሽን እና ሪያሊቲ የሚለያዩበት ነገር ነው የምታዩት። ኮሜዲያን እሸቱ እንደሚናገረው በጣም ስኬታማ ሰው ነበረ። ሁሉ ነገር የሚያውቅ በፕሮግራም የሚመራ በፕላን የሚመራ ኢቭን እሱ በሚያሳየው ኮሜዲ ውስጥ ሰዎች ኮፒራይት እንዳይጠቀሙ ቪዲዮ እንዳይቀርጹ ለመጀመሪያ ጊዜ ያሳየን ሰው ነው። የጸጥታ ሰራተኛ ማለት ቦዲጋርዶችን አድርጎ ሰው ቪዲዮ መቅረጽ አይችልም መባዛት አይችልም ብሎ ያስተማረ፣ በሚሰራው ልክ በራሴ መጠቀም አለብኝ የሚል ሰው በአዲስ ትውልድ ውስጥ የመጣ ሰው ነው። የነቃ ሰው ብለን ያሰብነው ነው እና ገንዘቡን ማኔጅ የሚያደርግበት መንገድ ወይም ደግሞ ባንዴ ከካፒታሉ በላይ የሆነ የተለጠጠ ስራ በመጀመሩ ችግር ውስጥ እንደገባ ነው የሚገባኝ። አሁን እንግዲህ በህይወት ውስጥ እንደዚህ ነው። ሰው ይወድቃል ይነሳል፣ ይወድቃል ይነሳል። አንድ ለጥ ያለ ሜዳ የለም። አይደለም ድርጅትን የሚያካክም ነገር አቋቁመህ አይደለም ተቀጥሮ ለመስራትም እኮ ስራ መግባት ስራ መውጣት የሚባል ነገር አለ። ስለዚህ ከፍታ ዝቅታ በህይወት ውስጥ ያለ ነገር ነው። በምድር ላይ የምናያቸው ባለሀብቶች የምንላቸው ሚሊዮነር ቢሊዮነር የምንላቸው ሰዎች የወደቁበት የተነሱበት ጊዜ አለ። ያ የህይወት ክፍል ነው። የህይወት ክፍል ነው። በህይወት ውስጥ ለምለም መንገድ ብቻ የለም። ሽንቁር መንገድ አለ፣ ጉራንጉር አለ፣ ድቻ አለ፣ ሸለቆ አለ፣ ተራራ አለ። ህይወት እንደዚህ ነች። ስለዚህ ወንድሜ እሸቱ ብዙ አነቃቂ ንግግሮች ስታደርግ የነበርክ ሰው ስለሆንክ አንተ ጋር ሲመጣ ይሄን ህይወት እንዴት ነው የምትቀበለው? ይነስም ይብዛ ለጊዜው አንተ አሁን ያሳሰበ ሰራተኞች ለማባረር ነው የምታወራው። ስለ 31 ሰራተኞች መስራት የምታችልበት አቅም ከሌለ እነሱም እንደማንም ሰው ስራ ፈቶ ሌላ ስራ ሊያገኙ ይችላሉ፣ ወይ እንዳንተ ዩቱብ ይጀምራሉ፣ በሙያቸው ሌላ ቦታ ይቀጠራሉ። ያ የዓለም መጨረሻ አይደለም። ሰዎች ቢረዱ ደስ ይለኝ ነበር፣ እኔም ብረዳ ደስ ይለኝ ነበር። ግን ሁሉም ሰው ያ ልጅ እንዳለው እየሞከርኩኝ ነው እንዳለው ያሲ ነው። እያንዳንዱ ሰው እየሞከረ ነው። አለው የምትለውም ሰው እየሞከረ ነው። ግብር የሚከፈልበት ጊዜ ነው። ከእንደገና ብዙ ሰው በከተማው አዲስ ለውጥ የተነሳ ቤት አቶ ቤት የሚከራይበት ጊዜ ነው። ቤቱ የፈረሰበት ሰው ይበዛል። ኢኮኖሚ በደንብ እንደ በፊት ራን እያደረገ አይደለም። ስለዚህ ሰው ቢያዝንልህም ሊረዳህ የማይችልበት ጊዜ ከሆነ ወቀሳው በልክ ብታደርገው ጥሩ ነው። ሁለተኛው ቪዲዮ ላይ እንዴት አትረዱኝም የሚል አይነት ወቀሳ ነው የሰራው። ያ ቮለንተሪ ሆኖ የሚረዳ ሰው ካለ ይርዳ፣ ካረዳ ግን ወቀሳ የለበትም ሰው። ያ የእሸቱ ድርጅት ዶንኪ ቲዩብ እኮ የእሸቱ እንጂ የኢትዮጵያ ሕዝብ አይደለም። የግል ንብረት ነው። ሲያትርፍ ያንተ ከሆነ ሲከስርም ያንተ ነው። ሰው የወደቀ ሰው ለማገዝ የሚችል ጥሩ ልብ ያለው ሰው ከተገኘ፣ አቅም ያለው ሰው ከተገኘ ከረዳህ መልካም፣ ካረዳህ ግን ባለ ዕዳ አያስደርገውም ሰው። አንተን አለመርዳት ነውር አይደለም። ሰው ራሱን መርዳት በተቸገረበት ጊዜ ልትወቅሰው አችልም። ደግሞ አገልግሎታችን እየበዛ ሲሄድ የምንሰራው ነገር እየበዛ በሄደ ቁጥር ሪፍሌክሽኑን አናውቀውም። እኛ ባጀቡን ሰዎች እንታጀብና እነዛ ሰዎች በሚነግሩን ነገሮች ታጥረን ምን ቦታ ላይ እንዳለንም አናውቅም። አንዱ ወይ እንደዛ ሊሆን ይችላል። የአርት ስራ የምትሰሩ ሰዎች፣ እንደዚህ አይነት ቢዝነስ ስራ የምትሰሩ ሰዎች፣ ሚዲያ ስራ የምትሰሩ ሰዎች በሆነ ነገር ባትታጠሩ ጥሩ ነው። የሁሉም ሰው ብትሆኑ ጥሩ ነው። የሁሉም ሰው መሆን ያለባቸው። የኔ አይደላችሁም ሊል የሚል ሰው አይገባም።
በምታቀርቡት ኮንቴንት በሀሳባችሁ ያማከለ ሁሉም ያማከለ በተቻለ ሴንሲቲቭ ከሆኑ ነገሮች የወጣችሁ መሆን አለባችሁ። ካልሆነ መጨረሻ ውጤቶች ጥሩ አይሆኑም። ሰዎች የሚደሰቱ ካሉ የሚያዝኑ ካሉ ጥሩ አይደለም። በተቻለ መጠን ማንም ላለማሳዝን ትክክለኛ ስራ ለመስራት መሞከር ነው። ወንድሜ እንደዚህ ታደርጋለህ ማለት አይደለም፣ ግን በጣም አጮህከው። በቃ አንተ ብቻ አይደለም የከሰርከው፣ በዓለም ላይ ሁላችንም እኮ በሆነ ጊዜ የሆነ ነገር ከስረናል። ያ የህይወት አጋጣሚ ነው። ህይወት የምትሰጥህን ነገር ሁሉ መቀበል አለብህ። ሰው ነህና ተፍጨርጭረህ እንደገና መነሳት ትችላለህ። አንተ ለብዙ ሰዎች መፍትሄ ስትሰጥ የነበርክ ሰው ስለሆንክ ወደ ውስጥ ተመልከት። አንተ አሁን ምን ያስፈልገኛል? ለሰዎች ነገራቸው የነበረው ነገር ለእኔ ያስፈልጋል። እንዴት ነው ከዚህ ችግር መውጣው ብለህ ከራስህ ጋር ተማከር። ሰው አንተን የመርዳት ግዴታ የለበትም። ከፈለገ ነው የሚረዳው። ይህን ለአንተ እንደ ምክር ልልክልህ ነው የፈለግኩት። ብዙ ማነቃቂያ ንግግሮች ስታደርግ አይቻለሁ። ብዙ ነገሮች ላይ በጣም ሶሉሽን ሜከር ምናምን ሆነ አይቻለሁ። ፕሮብሌም ሶልቨር ሆነ አይቻለሁ። ያንተስ ችግር ሲመጣ እኛንን የግድ መፍታት ያለብን። ያንተ ችግር የእኛን ትፈታለህ አይደለ? በአየር ላይ ያንተንም ፍታ። መልካም ሁሉ እንዲገጥምህ፣ ሰዎች እንዲረዱ ባሰብከው እንድደርስ እመኝልሃለሁ። ግን ወደ ውስጥ ተመልከት። በሁለት እግር ቁም። ብታጣ ምንም አይደለም፣ ነገ ታገኛለህ። ገና ወጣት ነህ። ትኩረትህን ባለህ ነገር ላይ አድርግ፣ ባጣው ነገር ላይ አታድርግ ልልህ ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።